ሰላም ሰላም ቤተሰብ እንኳን ደስ አላችሁ እና ቡራዬ መቼም ቢሆን አያሳፍርም። እኔ እስካሁን ድረስ ቡራዬ ላይ እኔ ተስፋ አልቆርጥም። ቢሞት ሲጀምር ክርስቲያን ተስፋን አይቆርጥም መቼም ቢሆን ማለት ነው። ቡራዬ እንደዚህ አይነት ስራ ማንም ሰው እንደማይሰራ አረጋግጦ ያውቃል። እንግዲህ ቡራዬ እናመሰግናለን። የኛ ጀግና ወንድሜ ብዙ ትምህርት ነው የሰጠው። ዛሬ ራሱ ሲሰሙ ጊዜ ትምህርት የሆነ ነገር ነው እና ጋሽዬም እንደዚህ እያስተማሩ ነበረ። ሀይሚ ማውቃለች። አሁን ተመስገን ብቻ የነሱ መለያያት የፈለገው ሰው ቢኖርም ቢያንስ ውሃ ጠጡ እናንተ ማለት ነውና አንዳንድ ሰው የሆነ ብሩኬ በጣም ምጥሉ ልጆች አንዳንዶች አሉ። እኔ የሀይሚም አይደላችሁም የብሩኬም አይደላችሁም የጨረቃ ፋሚሊ አይደላችሁም፣ ግን እናንተ ከየት እንደመጣችሁ አላውቅምና የጥላቻ ጥግ የምታሳዩ ልጆች አላችሁ። እናንተም እንኳን ደስ አላችሁ። ሁለቱም አንድ ናቸው። አሁን ቢሆን ማለት ነው የፈለኩት ብል ወንድሜ ነው ብንልም ኢቴናት ብንልም እነሱ መለያያት ማይፈልግ ልጆች ብዙ ስላለ እንኳን ደስ አላችሁ። ለምን እኔ ማስመሰል አልፈልግም። ለምን ካላችሁ ማለት ነው ብሩኬ ያለ ሀይሚ አያምርም፣ ሀይሚም ደግሞ ያለ ብሩኬ አታምርም። ግልጽ ነው። ያለ ቦታ ላይ የሆነ እውነታዊ የሆነ ቦታ ላይ አንገቱን ሰጥታችሁ የፈለጋችሁ አሉ። ግን ውሸት ከሆነ እኔ ከውሸት ሞት መርጣለሁ። ለማንም ብዬ እኔ እንደዚህ ራስን መሽጣት አልፈልግም። ሁሉም የጨረቃ ፋሚሊ ያወራን የነበረው ንግግር ጥሩ ነው። ለምን ለራሱ እየገባ ነው። እኔ ላይ ቢደርስስ እንደዚህ አይነት ነገር ሴት ናቸው አይደለ? ወንድም እንደዚህ ሰው ግን ይሳሰባል። ይሄንንም እንዴት ማስተካከል አለበት ከማለት ነው እንጂ አይ ትክክል ነው እንደዚህ አይደለም ከማለት ይልቅ ሀይሚና ብሩኬ ይሄ ነገር ግን የነሱ አይደለም ሰው ላይ ያጋጠመ ነገር ይኖራል። ያ ጊዜ ራሱ አንድ ላይ ሆኖ እቺን ነገር ማስተካከል ነው እንጂ ሰው አንዳንድ ሰው እየወደደ የሚለያይ ሰው አለ። በዚህ ምክንያት ማለት ነው እሱን በቀላሉ ማስተካከል ትችላለህ። ዛሬ በእውነት የሀይሚዬ አባት በጣም ጥሩ ሀሳብ ነው የነገሩት። በጣም ደስ የሚል ማለት ነው። እንኳን ደስ አላችሁ። በቀላሉ ነው አሞኝ ነበረ። ስለዚህ ማታ ወድቄ ፈጣሪም ያውቅ ነው። እኔ አላቅም ለምን እንደወደቅኩኝ አላቅም። ተናጄ ነበረ በዛውም ወደቅኩ። ላይፍ ላይ አልገባም እስካሁን ድረስ። እንኳን ደስ አላችሁ ለነገሩ።